ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውን ጠቅላይ ሚኒስትር አብይ አህመድ ከአንድ ቀን በፊት መግለጻቸው ይታወቃል። ጠቅላይ ሚኒስትር አብይ አህመድ በይፋ በማህበራዊ ሚዲያ ገጻቸው ላይ ይፋ እንዳደረጉት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሆነው ሲያገለግሉ የነበሩት ሌተናል ጀነራል ታደሰ ወረደ የፕሬዝዳንትነት ስልጣኑን ከአቶ ጌታቸው መረከባቸውን የተገለጸው ዛሬ በይፋ በሰላማዊ መንገድ በአዲስ ባህልና የስልጣን ሽግግሮች እንደዚሁም ቅብብሎች ለማካሄድ የተዘጋጀ ፕሮግራም አከናውነናል ሲሉ ነበር የስልጣን ርክክቡን ሲገልጹት የተደመጡትም። ይህ ሹመት የተሰማው መጋቢት 12 2015 ዓ.ም የመጀመሪያው የክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት አቶ ጌታቸው ረዳ ከኃላፊነታቸው መሰናበታቸው ከተገለጸ ከአንድ ቀን በኋላ መሆኑ ታውቋል። አቶ ጌታቸው ስልጣን በተረከቡበት ጊዜ 27 አባላት ያሉት የጊዜያዊ አስተዳደር ካቢኔ አዋቅረው የነበረ ሲሆን ከፌዴራል መንግስት ጋር በተደረገው ጦርነት የትግራይ ኃይሎችን ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደ በዕለቱ ስልጣን መያዛቸው ነው በሪፖርቱ የተመላከተው። ሌተናል ጀነራል ታደሰ የትግራይ ክልል ጊዜያዊ አስተዳደር የጸጥታ ቢሮ ኃላፊ በመሆን ጊዜያዊ አስተዳደሩን ሲያገለግሉ እንደነበር ይታወቃል። ለሁለት ዓመታት ያክል በስልጣን ላይ የቆዩት አቶ ጌታቸው ረዳ የህወሓት አመራሮች በሁለት ጎራ መከፈላቸውን ተከትሎ ስልጣናቸው አጣብቂኝ ውስጥ ገብቶ ቆይቶባቸዋል። እንደዚሁም በፓርቲ ሊቀመንበርነት ደብረጽዮን ገብረ ሚካኤል የሚመራው ቡድን በክልሉ የሚገኙ ወረዳና የከተማ አስተዳደር ጽህፈት ቤቶችን እየተቆጣጠረ ሲሆን አቶ ጌታቸው ረዳ ወደ አዲስ አበባ ከዚህ ቀደም መምጣታቸው ይታወቃል። ጠቅላይ ሚኒስትር አብይ አህመድ እርሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎች እንዲጠቁማቸው መጋቢት 17 2017 ዓ.ም በኤክስ ገጻቸው ጥቆማ ማድረጋቸው ይታወቃል። ያንንም ተከትሎ ጠቅላይ ሚኒስትር አብይ አህመድ መጋቢት 30 2017 ዓ.ም በሌተናል ጀነራል ታደሰ ወረደ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውን አስታውቋል። ጠቅላይ ሚኒስትር አብይ አህመድ የሌተናል ጀነራል ታደሰ መሾም በግልጽ ጽሁፋቸው አሁን በትግራይ ውስጥ ያለው ክፍተትን ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በርካታ ምኞቶች እንዳሏቸው ዘርዝረው ገልጸዋል። አክለውም የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያ እንደዚሁም ለአፍሪካ እጅግ ጠቃሚ የሆነ ነገሮችን ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ ማድረጋቸውን ጭምር በኤክስ ገጻቸው በወጡ ጽሑፍ ነው የገለጹትም። ለሁለት ዓመታት ያክል በፌዴራል መንግስትና በትግራይ ክልሎች መካከል የተደረገው ደም አፋሳሽ ጦርነት የመሩት ሌተናል ጀነራል ታደሰ ወረደ ህወሓት ለ17 ዓመታት በዘለቀው የትጥቅ ትግል ወቅት ከተራ ተዋጊነት እስከ ጦር አዛዥነት እንዳገለገሉ ይታወቃል። በክልሉ ዋና ከተማ በሆነችው መቀሌ የተወለዱት ሌተናል ጀነራል ታደሰ ወረደ ትምህርታቸውን የተከታተሉት በአጼ ዮሐንስ ትምህርት ቤት እንደሆነ ተሰምቷል። በ1968 ዓ.ም ወደ ትግራይ ሜዳ የወጡ ሌተናል ጀነራል ታደሰ እንደዚሁም ከ1969 ዓ.ም እስከ 1972 ዓመተ ምህረት ድረስ በተለያዩ የህወሓት ሰራዊት የአመራር እርከኖች ውስጥ ሲያገለግሉ ቆይቷል። ከ1972 መጨረሻ እስከ 1974 ዓመተ ምህረት ድረስ የኮር አዛዥ ሆነው ያገለገሉት ሌተናል ጀነራል ታደሰ የ73ኛ ክፍለ ጦር መሪ በመሆን በተለያዩ ውጊያዎች ላይ ተሰማርተዋል። ህወሓት ከደርግ ተዋጊነት እንደዚሁ መንግስት ጋር ውጊያ ባደረገበት ጊዜም ቢሆን የ43ኛ ብርጌድ አዛዥ በመሆን በኤርትራ በቀይ ኮከብ ዘመቻ ጭምር ያገለገሉበትን ጊዜ በታሪክ ማህደር መመልከት ይቻላል። በመደበኛ ጦር ሰራዊት በኮሎኔልነት ማዕረግ ማገልገል የጀመሩት ታደሰ ወረደ በ1991 ብርጋዲየር ጀነራል ሲሆኑ በጡረታ ሲሰናበቱ የሌተናል ጀነራል ማዕረግ ነበራቸው። እንደዚሁም ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የትግራይ ክልል እንደዚሁም የፌዴራል መንግስት ፍጥጫ ውስጥ ሲገባ የትግራይ ልዩ ኃይልን እንዲደራጅ በወቅቱ የትግራይ ክልል መሪ በነበሩት ደብረጽዮን ገብረ ሚካኤል መመረጣቸው ይታወቃል። ከዚህም በኋላ ለሁለት ዓመታት በዘለቀው ደም አፋሳሽ ጦርነት የትግራይን ጦር እንደዚሁም የትግራይ ኃይሎችን ዋና አዛዥ ሆነው ሲያገለግሉ ቆይቷል። ለሁለት ዓመታት የዘለቀው የትግራይ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረገው ስምምነት ከቆመ በኋላ በናይሮቢ የማስተግበሪያ ስምምነቶችን ከኢትዮጵያ የመከላከያ ሰራዊት ሌተናል ጀነራል ሹም ፊልድ ማርሻል ብርሃኑ ጁላ ጋር መፈራረማቸው ይታወቃል። በመቀጠልም የትግራይ ክልል ጊዜያዊ አስተዳደር ሲቋቋምም በምክትል ፕሬዝዳንትነት ማዕረግ የትግራይ ክልል ጊዜያዊ አስተዳደር የጸጥታ ቢሮውን ሲያገለግሉ እንደቆዩ ይታወቃል።